ኧረ 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 ተው በሉት ጎበዝ ተውት በሉት። እኔ ይሄን ነገር አላይም ተው በሉት እንዴ! ኧረ ምን ጉር ነው? እንግዲህ ሰሞኑን ቲክቶክ ላይ በጣም ፈምሰዋል እነዚህ ልጆች እና እንግዲህ ይዟት የሚመጣው እዚሁ ቆጥሮ ነው። እኔም ልዱል እንደ ሀዋን እዚህ ውስጥ ልጨምር ነኝ። እንዴት አድርጌ ቆይ ህፃን ነው እንደ እያሳደገ ያለው እያጠባ ነው መሰለኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች እንዴት ናችሁ? ሰላም ናችሁ? እንግዲህ ፍቅር እያያችሁ ፍቅር እንዳጫውታችሁ ነው ዛሬ የመጣሁት። ጭንቅም አይደል ሀዘንም አይደለም። አንዳንድ ቀን ላስቃችሁ ብዬ ነው። በጣም ያስቃሉ። እናንተም ደግሞ ፍቅር እንደዚህ በነገራችን ላይ ፍቅራችሁ የሁላችሁም በካሜራ ሳይሆን እንደዚህ ለካሜራ እንዳይሆን። የእነዚህ ልጆች ለካሜራ ከሆነ ይደብራል። ብዙ ልጆች ፍቅር የሚያጫውታቸው ለካሜራ ነውና ያው በካሜራ ጀርባ ቢሆን አሪፍ ነው። እዩልኝ፣ ስሙልኝ። በኋላ ደግሞ አላቁኝ የሚባል አማርኛ ስላለ ስለዚህ ብቻ እኔ በጣም ቀንቻለሁ። እንዴ ይመቻቸው። የምሬን ነው የምላችሁ። ይሄ ፍቅር ሁሌ ዘላቂ እንደዚሁ ከሆነ ማሻላ ተባረከላ ያጣፍጥላችሁ። እና ለሁላችሁም አሚን እንድትሉ ነው። ሁላችሁም እጃችሁን አንስታችሁ አሚን እንድትሉ ነው። ማግባት ብቻ ሳይሆን ማግባት ሁሉም ያግባል። ዋናው ነገር ትዳር ላይ መቆየት ነው። ወላሂ ነው የምላችሁ። እና ትዳር ስትይዙት ኢንሻአላህ ትዳር የምትይዙ ያድርጋችሁ። በቃ ጥሩ ነገር ይስጣችሁ። በቃ ጥሩ ሰው ወላሂ ነው የምላችሁ። እና ትዳር ያው ከአላህ ነው ከፈጣሪ ነው። ትዳር ውስጥ መቆየት ነው፣ መግባት ሳይሆን መቆየት ነው ዋናው ነገር። እና አብራችሁ የምትቆዩ ፍቅር ይስጣችሁ። እንደዚህ ደግሞ የሚንከባከባችሁ እዚህ ውስጥ አድርጎ ጡት የሚያጠባ አልላችሁም። በቃ ፍቅር የሚሰጣችሁ ክብር የሚሰጣችሁ ጥሩ ባል ይስጣችሁ። አሚን በሉ። አብራችሁ የምትወልዱ የምትቆዩ እርግጠኛ ነኝ አሁን እነዚህ ልጆች አልወለዱም። ሲወልድ ያው ልጁን ነው ብዬ ነው የሚያቅፈውም። እዚህ ውስጥም ባስገባም ምንም ባረግ ልጅ ጋር ነው የሚጫወታ የሚያምረው። እና ባልና ሚስት ሲጋባ ለብቻ በጣም ትጫወታላችሁ፣ ትቀልዳላችሁ፣ ትጫወታላችሁ። ልክ ልጅ ሲመጣ ልጅ ፍቅር ላይ ነው የሚሆነው። አባትም መጥቶ ከቤት መጥቶ የሚስመው ልጁን ነው፣ የሚያጫውተው ልጁን ነው፣ የሚያቅፈው ልጁን ነው እስተሚተኛ ማለት ነው። እናትም እንደዛው ያው የእናንተ ፍቅር ወደ ልጅ ያልፋል። የዛን ሰዓት ምን ተጀመረ? መራራቅ ተጀመረ። ያው በመሃላችሁ ሰው መጣ ማለት ነው። በመሃላችሁ የመጣው ሰው ደግሞ በጣም ጥሩ ሰው ነው፣ ልጅ ነው፣ ጸጋ ነው። ልጅ ደግሞ መሃላችሁ ካለ አትለያዩም። ምክንያቱም ለልጃችሁ ልጁን አባት ልጁን የሚወድ ከሆነ ያው ልጁን ጥሎ የትም አይሄድም። እናትም እንደዛው የልጄ አባት ጋር መሆን አለብኝ የፈለኩትን ችግር ተራራ አቋርጬ ካለች ትኖራለች። ግን ችላባይ ከሆናችሁ ከ10 ትወልዳላችሁ። ችላባይ ችግር የለውም በድሉ ያድጋል ካላችሁ ከዚህም አንድ ከዛም አንድ ከዚህም ታረጋላችሁ። እንደዛ እንዳይሆንባችሁ ስለዚህ አስቡ። አዳሪ ይስጣችሁ። እንክብክብ አድርጎ ተንከባክባችሁ። ሰው ስላለው ብቻ አይደለም የሚንከባከባችሁ። በነገራችን ላይ ብዙ ሰው በገንዘብ ይመስላችኋል። ገንዘብ አስፈላጊ ሆኖ ሳለ ብር ያላቸው ጋር እንክብካቤ እንዳውም የለም ሀብታሞች ጋር። ምክንያቱም ብዙዎቻቸው ገንዘብ ሁሉን ነገር የሚገዛ ይመስላችኋል። የምትፈልጉትን ያረጉላችኋል፣ የምትፈልጉትን ገንዘብ የሚሰጧችኋል። ከዛ ግን እንደዚህ ጉያ ውስጥ ጨምረይ ብብቴ ውስጥ አርገኝ እዚህ ውስጥ አርገኝ እንዲህ ቀፈኝ ሽርሽር አውጣኝ እንዲህ አርገኝ ላይመቸው ይችላል ሀብታሙ።
ስራ አለበት፣ ቢዚ ነው፣ ብን ብሎ ይሄዳል። የለም እና ፍቅር በገንዘብም ብቻ አይደለም፣ የሚንከባከባችሁ ይስጣችሁ ብቻ ያስቀናሉ። እስቲ የምትቀኑ መጀመሪያ አውርቼበታለሁ። ሚዲያ ላይ ለካሜራ ብቻ እንዳይሆን ፍቅሩ ማንምንም ምንም እንደዚህ የምትዋደዱ ለካሜራ ብቻ እንዳይሆን። አሁን እነሱ ፈምሰውበታል ይሄንን ነገር። ሙዚቃ ቀይረው በምን ይመጣሉ? ይሄን ነው እንደዚህ ቆጥሮ ነው የሚመጣው። በቃ ቲሸርት ውስጥም ይቆጥራል፣ ጃኬት ውስጥም ይቆጥራል፣ በብርድ ልብስም ቆጥሮ ይመጣል። በቃ ሰውነቷ ቀጭን ናት መሰለኝ። ሰውነቷ እኮ አይታይም፣ ከአንገት በላይ ነው የማየው። ቀረበር እስከሚመስለኝ ድረስ ነው እያየሁ ያለሁትና ብቻ የዛሬ ቪዲዮ እኔ መስል ነበረ። ከተመቻችሁ እስቲ ብዙ ቀን ሆነን እኮ ፍቅር ተጫውተን አናውቅም። ወይኔም ሀዋጋ ነገ በቃ እንደዚህ ሆኜ ልንጣን እኛ አሁን ልጆቻችን አሉ። አሁን እኔ ሀዋ እንደዚህ ባረግ አምቲሪ ነው የምትለው፣ ይቀናናሉ። ከዛ ማሄርም እኔ 3 ሰው የት ላረግ ነው ባያ ካልጫንኳቸው በፍጹም እዚህ መሀል መዶል አልችልም። እና ብዙ ናቸው ልላችሁ ነው። የኛ ይሄ ጊዜ አልፎናል። እናንተ ደግሞ ይሄ ጊዜ ላይ ስትሆኑ ተጠቀሙበት። ልክ እንደ ልጅቱ ፍቅር መጫወትን ልጅ እስከሚመጣ በደንብ አድርጋችሁ እንዳያልፋችሁ ልላችሁ ነው። እና እንደዚህ አይነት ስቶሪ ነገር ስታዩ ያው እኔም ባሌ ጋር እንደዚህ ባረግሳ ብሉ። ባልሽ እንደዚህ ካላቀረበሽ ያው ፍቅር የለም ማለት ይቻላል። ገባችኋ? ስለዚህ በልቡ ውስጥ መሆን ግድ ነው። በውጭ ሳይሆን ያው እዚህ ላይ ስለለጠፈ ብቻ ሳይሆን ወደ ውስጥ አስገብቶ የሚያፈቅራችሁ ይስጣችሁ። አብራችሁ የምትቆዩ እዩልኝ ስሙልኝ የሌለው ፍቅር በቃ እዩልኝ ስሙልኝ ፍቅር ይበላሻል። ለጊዜው ነው። ብዙ ወጪ በጣ ምን ልበላችሁ፣ ብዙ ድግስ ያለው ጋብቻና እዩልኝ ስሙልኝ ያለው ጋብቻ በቃ አይቆይም። ምክንያቱም በጣም ብዙ ሰው አይቻለሁ። እሪ ተብሎ ሀገር አጨብጭቦ የዳሯቸው በወራቸው ነው የሚፋቱት በቃ እና ያ ነገር እንዳይመጣ ገብቶ መውጣትም ጥሩ አይደለም። ከለመዳችሁት ጋር መኖር አሪፍ ነው። ብቻ ሞት እንጂ ምንም የማይለያችሁ ፍቅር ያገናኛችሁ በቃ እሱ ነው ትልቁ ነገር። እና ቪዲዮ ላይክ አድርጉት። ይመቻችሁ። መልካም አዳር።